ወንደሰን መራመድ ይችላል እማዬ። የኔ ወንደሰን መራመድ ይችላል? የኔ እናት የእርሶ ወንደሰን መራመድ ይችላል? እውነት? ወንደሰን ዮዲት ጉዲትን ተበቀላት። አስቻለውን በስተመጨረሻ ወይዘሮ ወርቄን ከቤት አውጥቶ ጎዳና ላይ ጣላቸው። ምክንያቱም አሁን ላይ የዘሩትን አዝመራ እየሰበሰቡት ይገኛሉ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰሞኑን ጠፍቻለሁ፣ በጣም ይቅርታ። ባለፈው ክፍል ራሱ በጣም ተለቀው ነበር። የእናት ግብ እንግዲህ ባለፈው ክፍል ላይ ወይዘሮ ወርቄ ውጭ ላይ ወጥተው በነበረበት ሰዓት አለም አግኝታቸው አለምንም ብር ጥላላቸው በምትሄድ ሰዓት እንዴት ነው ብር ጥለሽልኝ የምትሄጂ? ልጄ አስቻለው እኮ ከቤት አወጣኝ፣ ስለዚህ ለምኝልኝ። ፀሐይ ደግሞ ጓደኛሽ ነች ንገሪያት። እሷ ከነገረችው አስቻለው የራራልኝና ልቡ ራርቶ ወደ ቤት መለሳለሁ ብለው አለምዬን አማላጅ ልከዋት ነበረ። አለምዬም ሄዳ ነበረ ወይዘሮ ወርቄ ቤት አስቻለው ጋር። ለፀሐይም ወይዘሮ ወርቄ አማላጅ ልከውኝ ነው እየመጣሁት በምትላት ሰዓት ፀሐይም አስቻለው እንኳን የሚሰማሽ አይመስለኝም፣ ግን ደግሞ ሞክሪ ብላት አስቻለው መቶ ፀሐይ ለምንድን ነው አለም እየመጣች በሚላት ሰዓት እንግዲህ እሷን ጠይቃት። አለምዬም አባዬን ውጪ አግኝቻቸው ነበረ፣ ስለዚህ ይቅርታ አድርገህላቸው ወደ ቤት ቢመለሱ በምትለው ሰዓት እንግዲህ እኔ ለሷ ከእንግዲህ የሚራራ አንጀት የለኝም። በእኔ ላይም ሆነ ባልተወለደው ልጅ ላይ በሚስቴ ላይ አሰቃይታናለች። ለ6 ወር አግታ ስታሰቃይ ነበረ። አሁን እቺ እናት ልትባል ይገባታል። ስለዚህ አላዝንላትም ብሎ ለአለም በነገራት ሰዓት አለም ምንም ማድረግ አልቻለችም ነበረ። ወይዘሮ ወርቄም ፀሐይን ውጪ ተቀመጪ፣ ከዚህ በፊት ፀሐይን እርጉዝ ሆና ውጪ ተቀመጪ እያሉ ውጪ ነበር ያስቀመጧት። ልክ እንደ ፀሐዬ ወይዘሮ ወርቄ እንግዲህ ቤት ካልገባሁ ብለው ውጪ ላይ በር ላይ ተቀምጠው እንግዲህ ልጃቸው አስቻለውን እየለመኑት ነበረ። አንቺ ራስሽ ነሽ ክፉ እንዲሆን ያደረግሽኝ፣ ስለዚህ ከበሩ ላይ ሂጅልኝ፣ የት መሄድ እንዳለብሽ እኔ አላውቅም፣ ግን ደግሞ ከዚህ ከግቢ እንድትወጭልኝ ነው የምፈልገው፣ መላይሽም አልፈልግም እያለ ወይዘሮ ወርቄን እንግዲህ በጣም ነበር ጨክኖባቸው ያባረራቸው። ዮዲትም ደውላ እንግዲህ ወይዘሮ ወርቄ ደውለውላት ለምኝልኝ ብለዋት ነበረ። ግን ደግሞ ልጅሽ አስቻለው ምንም የሚሰማ አይደለም። አንቺ ነሽ ነጋክተሽ ዝም ያለውን አውሬ ያደረግሽው። ስለዚህ አሁን ላይ የሚሰማበት ነገር የለም። አንቺም ከሆንሽ መታሰር የማትፈልጊ ከሆነ ከዚህ ቤት ለቀሽ ውጪ ብላት እንግዲህ ዮዲትም ልክልካቸው ነበር የነገረቻቸው። ምክንያቱም ወይዘሮ ወርቄ አሁን ላይ የግፋቸውን ውጤት እያገኙት ነው። እማዬም እንግዲህ አለምዬን የት ሄደሽ ነው እስካሁን የቆየሽ በሚለው ሰዓት አለምዬም የሆኑ አሮጊት እኮ ልጃቸው አባሯቸው አግኝቼ እኔ ደግሞ ብር ጥዬላቸው በማልፈ ሰዓት የሚያቆኝ ሰዎች ናቸው፣ እኔ ማቃቸዋለሁ ብላ ለማዬ ነግራቸው፣ አንቺ የምታውቂያቸው እኔ ማቃቸው ማን ቢሆኑ እነማን ናቸው ብለው ሲጠይቋት እንግዲህ ወይዘሮ ወርቄ የዮዲት እናት ብለዋቸዋል። ምክንያቱም እነሱ እንኳን በስራቸው ውጤት ነው፣ ግን እንዴት ነው አስቻለው እንደዚህ ሊጨክንባቸው የቻለ ብለው እማዬም አዝነው ነበር ማለት ነው። ማየ ጥሩ ናቸው። ወደ ዮዲትና አስቻለው ወይም ወንደሰን ስንዴት እንግዲህ ዮዲትና አስቻለው እያወሩ በነበረበት ሰዓት ዮዲትም እስከዛሬ ድረስ ቀጥታ የገደለችው ባሏ ወይም ደግሞ ሽባ አርጌዋለሁ ብላ የምታስበው ባሏ እንደሚራመድና እንደሚንቀሳቀስ ወይም መናገር እንደሚችል አታውቅም ነበርና በምታየው ሰዓት ስልኩን ራሱ ከመጣል አልተናነሰም። ዝም ያለችው ምክንያቱም አስቻለውም እያወራ ስለነበር ሄዶ ዮዲት በሚላት ሰዓት መልስ ራሱ ልሰጠው አልቻለችም። ወንደሰን ብላ ደንግጣለች። እውነት ለመናገር የዘን ሰዓት ወንደሰን ይይዛታል ብዬ ነበረ፣ ግን ደግሞ ወንደሰን ብላ እንግዲህ ሩጫዋን ልክ እንደ እናቷ ወይዘሮ ወርቄ ራሱ ወንደሰንን ሲያዩ እየሮጡ ነበረ ሊያመልጡ የሚሞክሩ፣ ግን ደግሞ አላመለጡም ነበረ። ዮዲትም ወንደሰን ብላ እንግዲህ ሩጫዋን ነው እየቀጠለችው። ወይዘሮ ወርቄና መርማሪው ስንሄድ ወይዘሮ ወርቄ ልክ አሁን ላይ የፀሐዬን ነው እየሰሩ ያሉት። ፀሐዬም መጀመሪያ ሰሞን አስቻለው የታገተና የጠፋ ጊዜ ወደ ወይዘሮ ወርቄ ቤት ሳትመለስ እሷም እንደዚሁ ጎዳና ላይ ሆና ፀሐዬን አለምዬ ነበረች ወደ ቤት ያመጣቻትና እንደዚሁ ጎዳና ላይ ወጣ እየለመነች ነበረ። ወይዘሮ ወርቄም ጎዳና ላይ ወጣው እንግዲህ እየለመኑ ባሉበት ሰዓት መርማሪውም ስልክ እያወራ ካለፋቸው በኋላ ትዝ ብሎት እንግዲህ በዞር ብሎ በሚያቸው ሰዓት ወይዘሮ ወርቄ ነው ናቸው። ወይዘሮ ወርቄ ቆይ እስኪ ስልኩን መልሼ እደውላለሁ ብሎ ወደ ወይዘሮ ወርቄ እንግዲህ ሄዱ። ምን ሆነው ነው ወይዘሮ ወርቄ እዚህ ጋር ተቀምጠው ምን እየሰሩ ነው? መሄጃ የሌለው ሰው የት ይቀመጥ ታዲያ? የት ልሂድ? ቦታ መሄድ አልችልም። የሚችለው ነገር አለ ወይ? መርማሪ ምን ተፈጥሮ ነው እዚህ ጋር የተቀመጡት? ልጄ አባሮኝ ለምንድን ነው ያባረራችሁ? አሳግቸው ነበር። አሳግቸው አዎ ለ6 ወር አሳግቸው ነበረ። አሁን ደግሞ ከእገታው ሲያመልጥ እኔን ከቤት አባረረኝ። ፀሐዬን አግብቶ ቤት ተከራይቶ ሲወጣ አናደደኝና አገትኩት። ከዛ ሲወጣ ደግሞ እኔም በስተመጨረሻ ጉርሰን ላይ ባላሰብኩት ሰዓት ነው ውጪ ያባረረኝ። እናንተ ግን ምን ብትሰሩ ነው ይሄን ያህል እንደዚህ አስፈራርቶ ያባረራችሁ? ከገዛ ቤታችሁ ምን አይነት ወንጀል ብትሰሩ ነው ከወለዳችሁበት ካደጋችሁበት ከኖራችሁበት ቤታችሁ የሚያስወጣችሁ በሚላቸው ሰዓት ወይዘሮ ወርቄም በእስር ቤት ነው ወይ ያስፈራራችሁ? እስር ቤት አስገባሻለሁ ብሎ አስፈራራኝ። እኔ ደግሞ እስር ቤትን መግባት ስለማልፈና ጎዳና ላይ ወጥቻ አይነት ጊዜ ላይ እንደደረሰን አላውቅም። ልጅ እናቱን ከቤት የሚያወጣበት ጊዜ ዘመኑ በጣም
በጣም ነው የሚያሳዝነው ዘመኑ። ወይዘሮ ወርቄ እስር ቤት ሊገቡ የነበረበትን ፋይል እኮ ሙሉ ለሙሉ ነው ያጠፋሁላችሁ። አንተ ከምታውቀው ውጪ ብዙ የሚያሳስቡኝ ነገሮች አሉኝ። ልጄ ያውቃል እና ታዲያ ልጆስ ቢያውቅ ምን ችግር አለው እያለሁኝ ለምን ይፈራሩ? ወይዘሮ ወርቄ አንተ የምትፈታው ችግር አይደለም። ወይዘሮ ወርቄ እስኪ ንገሩኝ፣ እኔ ያልፈታሁት ችግር አለ ወይ? ፖሊስ ነኝ ሊያሳስሮት ያለውን መረጃ እንዳለ ነው ማጥፋት የሚችለው። አንተ ጋር ይዞት ሊመጣ አይችልም። ማስረጃውም ለሌላ ፖሊስ ነው የሚሰጠው። እና ታዲያ ለዛ ነው ወይ ፈርተው ከቤት የወጡት? ታሰር ስለማልፈልግ አይደለም ወይ 4 ሚሊዮን ብር ከፍዬ መረጃውን አስጠፍቼ በነፃ የወጣሁት? ስህን ሞልቼልህ እኮ ነው ነፃ ያደረከኝ። ወይኔ ወይዘሮ ወርቄ በስተመጨረሻ እዚህ ጎዳና ላይ ወጣሽ ወይ? ከመታሰር ይልቅ እዚህ ጎዳና ነው የሚሻለኝ። ስለዚህ መርማሪውም እኔ ያውቃለሁ፣ አንተ ምንም የምታውቀው ነገር የለም። ከእንግዲህ በኋላ እዚሁ ብርድና ፀሐይ ነው የሚፈራረቅብኝ። ከእንግዲህ በኋላ ምንም መፍትሄ የለኝም። አይዟችሁ ወይዘሮ ወርቄ ያስቡ፣ ሁሉንም ነገር እኔ አስተካክለዋለሁ። ምን አርገህ ነው የምታስተካክል? ላልነው ልጆ ጋር ያለውን መረጃ አጠፋለታለሁ። ባለፈው ከሰጠው ብር በላይ አሁን ለፊኒሽንጉ ስንት ጭራሽ እንደ ቤት ፊኒሽንግ ስንት ልታስከፍለኝ ነው በሚሉ ሰዓት እንግዲህ አይዟችሁ፣ ምንም ብር አልጠይቃችሁም፣ በነፃ ነው የምሰራላችሁ። እውነት ነው ወይ? ምንም አትጠይቀኝም የብር ነገር ወይዘሮ ወርቄ ያስችላቸውም። አዎ ህይወቴን የሚቀይር ብር ነው እየሰጡኝ፣ እሱ በቂ ነው። ሁሉም ፖሊሶች ጋር ነው የምተዋወቀው። ልጆት እርስዎን የሚያሳስር መረጃ አውጥቶ ከሰጠ እንዳጠፉላችሁ አደርጋለሁኝ። ስለዚህ አይታሰቡም። እውነት ግን ይሄንን ታደርግልኛለህ ወይ? ተባረክ የኔ ልጅ በሚሉ ሰዓት መርማሪውም ለኔ ምን ያላደረጉልኝ ነገር አለ? ይሄ እኮ ለእናንተ በጣም ትንሽ ነገር ነው የማደርግላችሁ። አልታሰርም ወይ? ወደ ቤቴ ልግባ ወይ? በሚሉ ሰዓት እንግዲህ አዎ ዝም ብላችሁ ወደ ቤታችሁ ወደ ገዛ ቤታችሁ ግቡ። ልጆች ዝም ብሎ ነው የሚደነፋው። ምክንያቱም መረጃን ቢልክ ከኔ እጅ አያመልጥም፣ እኔ ጋር ስለሚገባ እኔ ደግሞ ቶሎ ብዬ መረጃውን አጠፋለታለሁ። ስለዚህ ምንም የሚያስጨንቅና የሚያሳስብ ነገር የሎትም ወይዘሮ ወርቄ ብለው ይኑሩ። ልጆት ምንም አያመጣም። አመሰግናለሁ የኔ ልጅ በጣም ነው ነገሩ ምንም ነገር አያመጣም። እሱ አዎ ምንም ነገር አያመጣም። ወይዘሮ ወርቄ ሁሉንም ነገር በእኔ ጣሉት። ሁሉንም ነገር ችግሩን እፈታለታለሁ። ወይዘሮ ወርቄ አመሰግናለሁ። አንተ ችጋራም ፖሊስ ከዚህ ሁሉ ችግር ስላወጣኸኝ አመሰግናለሁ። ችግሬን ስለፈታልኝ ጭራሽ እዚህ ውስጥ ሆነው ራሱ ከመሳደብ ወደ ኋላ አይሉም። ወይዘሮ ወርቄ ባለፈው እኮ ፀሐይና መድኃኒት ወይዘሮ ወርቄ ስድብ የሚያመርት ፋብሪካ ወዳቸው ውስጥ አለ ወይ ብለው ነበር። ሆነ ለመናገር ስድቦች ሁሉ ራስ ወይዘሮ ወርቄ ናቸው ወይ የሚያመርቷቸው ሲሉ ነበርና የሰው ልጅ እንዴት ነው የተጨንቆ ጎዳና ላይ ወጥቶ ሰውን መለማመጥ ወይም ደግሞ መለማመጡ ቀርቶ ራሱ ያ የሰራው መጥፎ ነገር አላዋጣው ብሎ እንደዚህ መጥፎ ቦታ ላይ ሲጥነው ደግሞ መልሶ ጥሩ ለመሆን አንዳንዴ ለማይከፈልበት ነገር ዝም ብለን ክፉ ከምንሆን በቃ ጥሩ ብንሆን ይበልጥ አሪፍ ነው ለኛም ቢሆን ማለት ነውና አሁን ላይ ወይዘሮ ወርቄ ወደ ጥሩነት መቀየር ሳለባቸው ግን ደግሞ እነሱ ጭራሽ ተንኮልን በተንኮል እንዲሁም ደግሞ በቃ እነሱ ብልጥ እነሱ ብቻ አዋቂ እነሱ በቃ ለሁሉ ነገር ፈራጭና ቆራጭ ብር ደግሞ እኔ አንዳንዴ የወይዘሮ ወርቄ መጨረሻ ላይ ምን እንደሚሆነው እርግጥ ነው ያው አሁን ላይም ያው ከእስር ቤት መቼም አያመልጡም። አሁን ላይ መርማሪው ራሱ አሁን ወይዘሮ ወርቄን ባለፈው ለመድኃኒት ራሱ ወይዘሮ ወርቄ ከዛ ቤት መውጣት የለባቸውም፣ ምክንያቱም ከዛ ቤት ከወጡ መረጃ አናገኝም፣ ወይዘሮ ወርቄ እዛ ቤት መመለስ አለባቸው ብሎ ለመድኃኒት ነግሯቸው ነበረ። ኔትም እንግዲህ መርማሪውን አግኝታው በምትመለስ ሰዓት ምን ላርግ መድኃኒት ልጄ ለምኝልን በሚሏት ሰዓት መድኃኒትም ችግር የለውም አስቻለው መቼም አንዴ ቆርጧል፣ ስለዚህ ምግብም ከሆነ ውጪ አመጣላችኋለሁ ብላ ስትቀልድባቸው ነበረ። መርማሪው ግን አሁን ወይዘሮ ወርቄ ቤት ውስጥ እንዲመለሱና እዛው አቅራቢያ ሆኖ አስቻለው ደግሞ ወይዘሮ ወርቄ ያው አልወጣ ካሉ ያለውን መረጃ እንግዲህ አባቱን እንደገደሉ ወይዘሮ ወርቄ ያውቃል። ብዙ መረጃ ነው ያለው፣ ምክንያቱም አባቱን ገላበታለች። ወንደሰንን ከሞት ነው እየተረፈ ያን ሁላ የወንደሰን እናት ራሱ ለመግደል ሲመሩ ሩዙ ነበረ አለምዬ ነች ያደነቻቸው። እንዲሁም አስቻለውም ታግቶ ከሞት ነው የተረፈው። ሶስተኛ ነፍስ አራት ነው እንጂ አራት ፀሐይን ለመግደል ሞክረው ነበር። 5 ያስቻለውን ልጅ ለመግደል 6 ነፍስ እንግዲህ ይሄ እንግዲህ አሁን እንትን የተባለ ነው። ከዚህ ልጃቸው አስቻለውንም ለመግደል ሞክረዋል። ወይዘሮ ወርቄ ሰባት ሰው ቢሳካላቸው ወይዘሮ ወርቄ አንጥቶ ነው ቤቱን ባዶ ሊያረጉት እኮ ነበርና ይሄ ሁላ እንግዲህ በዚህ ሁሉ ቢከሳቸው አስቻለው ወይዘሮ ወርቄ እድሜያቸውም ሄዷል። ከእድሜ ልክ በላይ ምንም ነገር ሊኖር አይችልምና በጣም ከባድ ነው። ያው መጨረሻቸው እስር ቤት ነው የሚሆነው። በዛ ላይ ደግሞ አስቻለው አሁን ላይ በጣም ነው ቁርጥ ያለ፣ በጣም ነው ደስ ያለኝ። ወንደሰን ደግሞ እንትና ዮዲትን ትተህ ዮዲት በየበናቱ ሀሳብ የምትመራ ነች። ዮዲትን ትተህ ወይዘሮ ወርቄ ላይ ጠበቅ ብትል አሪፍ ነበረ። ምክንያቱም ወይዘሮ ወርቄን ካሳሰርክ ብላ ወደ ዮዲት ብትመጣ ይደርሳል እላለሁኝ። እንግዲህ ለዛሬ ውዶችዬ የእናት ግፍ ድራማ ይሄን የሚመስል ነው ይዤላችሁ የመጣሁት። ያው ሰሞኑን ጠፋ ብዬ ነበረ፣ እንደ አጋጣሚ ስራ ምናምን በዝቶብኝ ነበር። አሁን ላይ ደግሞ ሙቀቱ ምናምንም በጣም ከባድ ነው እና እናንተ ጋርስ እንዴት ነው? የት ነው ያላችሁ? የት ሆናችሁ ነው የምትከታተሉኝ? እንዲሁም ደግሞ ሙቀቱስ ምን ላይ ናችሁ? እንዴት ነው የእናንተ ያላችሁበት አካባቢ የሙቀቱ እንዴት እያደረጋችሁ ነው? ተስማምቷችኋል ወይስ መሯችኋል? እኔ ግን ምድር በጣም ነው የሚሞቀው። በዛ ላይ ደግሞ ላይክ ሼር በማድረግ ቤተሰብ የሆኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሜን አሜን አሜን። በእውነት ይሁን ይደረግልን። መልከ ሥላሴ ለህላዊ ከሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረታት ሁሉ
ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘሁ ጊዜ የግብር ሶስትነታችሁን ለማግኘት በተመራምሮ አንድነትን ከሶስትነት ሳልቀላቅል የመለኮትን አንድነት በዘላለማዊት ህልውና አምናለሁ። ለዝክረ ስምከ አብ ወልድ መንፈስ ቅዱስ ሆይ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ከሶስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባህሪ አምላክነታችሁ መለኮታዊ እጅ ከተከለው ተክል ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ ጠናለሁ። እኔ አገልጋያችሁ ለስርዕተ ርእስከሙ አብ ወልድ መንፈስ ቅዱስ ሆይ ስነ ጸሎቱ ከህብረ በረድ ይልቅ ጽሩይ ባህሪ ለሆነ ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መነሻችሁ የሆነ ንግሥተ ባህታዊ የባለ ብዙ ገድል ሶስትነታችሁን አስተማሪ ሶስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር ተረጋገጠ በትክክል። ለርዕስከሙ አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ገዢ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕስ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ። በስም ሶስት በባህሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስ አሳንጿልና። ለገጸ ከሙ አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዢ ለመሆን ተነሳስቶ ጸላይ ዲያብሎስ ከባለሟልነታችሁ ወጥቶ ከማህበር መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጥራችሁ በሱ ቦታ ተካችሁ። ክብር ምስጋና ይግባችሁ ለዘላለሙ። ለቀራንብተከሙ አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስከይዘው ድረስ አመፀኛውን ለሚመራመሩ ቀራንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝህ የማያበላሸው የዕንቁ ባህሪ መዛግብቶቼ ናችሁና ቸርነታችሁ በዚያች ፍርድ በሚሰጥበት ዕለት ገሃነም እሳት አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣሁ ያድርገኝ። ለዓይነ ተከሙ አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ ዓይኖቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃውን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ የነጭ ሐር ልብስ ይሁነኝ። ለአእዛኒከሙ አብ ወልድ መንፈስ ቅዱስ ሆይ ርዕይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት ነበር ለእኔ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሶስታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ነው። ለመላቲከሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ከመፍጠራቸው በፊት በብርሃንነታቸው ላሉ መላትሃችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፈሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ አድኑኝ። የቅናት እሳት የሚነድበት ሐሜት ትልቅ ነቀዝ የተመላበት የምድር ገሃነም እሱ ነውና። አእናፍከሙ አብ ወልድ መንፈስ ቅዱስ ሆይ የምስጋናን መስዋዕት ለሚያሸትቱ አእናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ደኖችንና ችግሮችን ድንጋይ ጠራቢ አድርጎ ሰማያዊ የነፍስ ቤት ይሰራልኝ
ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዝልኝ። ለዚአከሙ ከናፈር አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፈራችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ቸርነት የባህሪያችሁ ነውና ይቅርታ አድርጉልኝ። የተስፋ ጥመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ደዌን ሄጄ የበጎችን የምጎበኝት እግር እያለች ሃይማኖት ከምግባር ሕይወቷ ተለይታለች እና ቸርነታችሁን ላኩልኝ። ለአፈከሙ አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናችሁ። ስሉስ ቅዱስ ሆይ በአንድ አላድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮቴን ለውጡልኝ። ለአስናንከሙ አብ ወልድ መንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ደመናም የአንድነቱ ዝናማት ናችሁ። ስሉስ ቅዱስ ሆይ በመንፈሳዊ ሕይወቴ ልቦና ውስጥ ሕጋችሁን በሰራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። ለልሳነከሙ አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገሩ ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግስታችሁ ሥጋዊ መንበር መንግስትን የሚያስደነግጥ ነው። ሕጋችሁን መተላለፍና ትእዛዛችሁንም በአፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊው ይሁዳ የሞት ጎዳናን ተጓዘ። ስሉስ ቅዱስ ሆይ ምስኪን ድሃው አልዓዛር በነነዌ ደጅ ወድቆ እየጣረ ምጽዋት በለመነው ጊዜ እንደተሳለቀበትና የገንዘብ ፍቅር ካታለለው ካረጀው ከባለጸጋው የስስት ልብስ ልማድ አውልቀው በአማረ በአዲስ የሐር ግምጃ መጽዋት አስጊጡኝ። ለእራህቴከሙ አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለም በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁ እና ኤልያስ ከእርሻ የአንዱት ሕልም የሚያረካ ዝናብን ለማዝነብ ቢከለክለኝም እንኳ እናንተ ግን በልቦናዬ እርሻ ላይ የሰላም ዝናባችሁን አዝንቡልኝ። ለአዘቤከሙ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባህሪ አዳራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት ላይ ከጣለው በኋላ የሰውን ልጅ አዳምን ባበለጸጋችሁት ባጸናችሁት ጊዜ የሰማይ መላእክት ከአሁን በፊት ያላዩትን ችሮታ አዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። ለገባዋቲከሙ አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊዎች ላይደለ መለኮታዊ ጎኖቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዳሩ ግን ባህሪያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ ተሰወረ ነው እንጂ አቤቱ መንገድ ጠራጊው መጥምቀ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌሌ መንግስታችሁ ጽድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይመራኝ። ለክርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባሉ ዙፋናችሁ ሳላችሁ በዓለም ሁሉ ምሉዓን ናችሁ። ሌላው ወገን ምክርን የማያሻው ባህሪ መለኮታችሁ በላይ በሰማይ ሳለ የምድርን መሰረት ይመረምራል።
ይቆጣጠራል። የምድርንም የመሰረት አመድ ተሸክሞ በላይ በሰማይ ይኖራል። ለልብ ከሙ አብ ወልድ መንፈስ ቅዱስ ሆይ የአስተሳሰብ ልዩነት የሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከእኛ እንደ አንዱ ሆነ ብላችሁ እንደተናገራችሁ መጠን አንዲት ስግደት እሰግድላችኋለሁ። አቤቱ የመንግስታችሁ ድምፅ መለኮት በአደባባይ በተሰማ ጊዜ የሰባልዮስ ሁከት ጸጥ አለ፣ የሞገድም ማዕበል ጠፋ። ለኩልያተ ከሙ አብ ወልድ መንፈስ ቅዱስ ሆይ በህላዊ አካል ትክክል ለሚሆኑ ኩልያቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከእናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነፃነት አርማ መስቀልም በቀራንዮ አደባባይ ተተከለ። ለህሊና ከሙ አብ ወልድ መንፈስ ቅዱስ ሆይ በበጎ ሀሳብ በቸርነት ለሚታወቀው ህሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከላውዲዮስ ይልቅ የካራንን ምድር የመረጠ አብርሃም የሶስትነታችሁን ትክክለኛ ሶስትነት ከተረዳ በኋላ ከድንኳኑ በስተ ምስራቅ ወይም ባሻገረ ሶስት ሰዎች አየ። የተመለከተ ከሶስቱ አንዱም ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። ለነዋየ ውስጠ ምርዕተ ከሙ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህራችሁ የሚገኝ ቸርነታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋት አጎናጽፉኝ። ከገደላችሁ ገደል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖት ከሰባሪ አጽሙ አንዲት ስንጥር እንኳ ከለክሎኛልና። ለሂከሙ አብ ወልድ መንፈስ ቅዱስ ሆይ መታጠቂያ የቸርነት ስቅ ለሆነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በዓለም እንደሚያመልክበት ጣዖት ከንቱ ያይደለ የባህሪ አምላክነት ነው እኮን። አቤቱ የቸርነታችሁ መልእክት ወደ እውነተኛ ውሳኔያችሁ መርቶ ያደርሳልና። በዓለ ምጽዋቱ አብርሃምና ለምጽዋት የሚቀርበው ይስሐቅ ከመሠዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። ለአቀያጸ ከሙ አብ ወልድ መንፈስ ቅዱስ ሆይ በዓይን ለማይታይ ህልውናችሁ ተመራምሮ ለማይደርስበት አቆያጾቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የሚሸፍንበት ሰማዕትነት ልብስ ይሆነኝ። ቀዳሚ ሰማዕት እስጢፋኖስ የተከናነበው የሰማዕትነት መልበስ እብን የለኝምና፣ ይልቁንም ሕፃኑ ቂርቆስ የተጎናጸፈውን መልበስ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና። ለአብራኪ ከሙ አብ ወልድ መንፈስ ቅዱስ የፍጥረታት ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነርሱም የሰማያን ስብኮ ላህም ተጨማሪነትን ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱ እኔ አገልጋይህን ባለሟል አድርጉኝና እንደ መላእክት አሰልጥኑኝ። ከሰብአዊ ተገዥነትም የገዥነት ስልጣን አቀዳጁኝ። ለአጋሪከሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የአዳምና የሔዋንን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። በአርጤሚስና በዚዮስ ላይ የበቀለ የጣዖታት ሐሰተኝነት የዕፀ ኃጢአትም ሰሩ መሰረቱ እነሆ ተነቃቀለ። ለስኳኒዊከሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፈንታ 4 እጅ የከፈለ ገንዘብ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኪዎስ ዕድል ፈንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ። ለመከየደ ከሙ አብ ወልድ መንፈስ ቅዱስ ሆይ በአሳነ መባርቅት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የቸሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ በቀማኝ ጊዜ ስለኔ
ተግቶ የሚያዝን የሚያለቅስ እንደ አባ ይስሪን ያለ ደግ ሰው ፈጽሞ አይገኝምና ለአጽብዕከሙ አብ ወልድ መንፈስ ቅዱስ ከጭፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉት ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃያላችሁ ከባቢሎን ንጉሥ ይልቅ የአንድን ነቢያችሁ ክብር ከፍ ያለ ነው። ለስጥራን ሰዎችም የአልህምት መስዋዕት እንሰዋላችሁ እስከ ማለት ድረስ ለመረጣችኋቸው ሐዋርያት ሰገዱ። ለዘዚአከሙ ቆም አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካል ቆማችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ዓለምን ከባህሪያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቀል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም በማለት በአንድነት ተመሰገናላችሁ። ለመልክዓከሙ አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረው ማንኛውም ጾታ መልክዓ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲው አርዮስ የባህሪ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁ ተቀብሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ሆነ። ሰላሲከሙ ሥላሴ አብ ወልድ መንፈስ ቅዱስ ሆይ እኔ አገልጋያችሁን ሦስትነታችሁን የሦስትነታችሁ መታመኛ ቦታው ያደረገኝ ስሉስ ቅዱስ ሆይ የሦስትነታችሁን ብርሃን ከተቀዳጀሁ ዘንድ መላ ሰውነቴን አንድነታችሁን ሦስትነታችሁን የገለጻችሁበትን እዚሁ ዮርዳኖስ ይሆናልና ከዮርዳኖስ ምስክርነት አልሻም። ሀብ ስለ ልጁ ምስክርነቱን የሰጠበትን የታቦር ተራራንም አልመኘውም፣ እኔም ራሴ ደብረ ታቦር ሆኛለሁና። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ከባህሪያችሁ የተገኘ ባህሪያዊ ልብስ ጥበብ ይጎናጸፋችሁ ናችሁና የንጉሥን ልጅ የኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ንግሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወት የሚያረካ ማይ ሕይወት የደብረ ብርሃን ቤተ መቅደስ ሕንፃ ከውስጣዊ ከእርሱ ምንጫችሁ ጽድቅን ለተጠሙ ውሃን አመንጭቷልና። ለዘለነጊደ አቅርብኩ አብ ወልድ መንፈስ ቅዱስ በ47 ምዕራፍ የተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁና ከባህሪ ገጽታችሁ ደስ የሚያሰኝ ፈገግታ የተመላበት ነዋየ ገጽ ስጡኝ። ለቅዱሳን በተዘጋጁ በ10ሩ አህጉር ላይም ስልጣን ሰጥታችሁ ሹሙኝ። ስሉስ ቅዱስ ሆይ እኔን አገልጋያችሁን ወለተ ሚካኤልን ከነ ቤተሰቦች ወለተ ማርያምን ወለተ ማርያምን ገብረ ሚካኤልን ኃይለ ሚካኤልን የስደት ስንቃችን በብዙኃን ልጆች ከነ ቤተሰቦቻቸው በጸሎት አስቡን አትርሱን። ያሉት ወገኖቻችን ከመከራ ስጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናቶች ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን አስተሰርይልን ዘንድ ለዘላለሙ አሜን።